አንዳንድ ልጆች መርጠው የሚመገቧቸው ነገሮች አሉ። አንዳንድ ነገሮችን ደግሞ ሙሉ ለሙሉ የማይበሏቸው ነገሮች፣ ለምሳሌ ወተት የማይጠጡ ልጆች አሉ። የዶሮ ስጋ መብላት የማይፈልጉ ልጆች አሉ። አንድ ጊዜ እንደውም የገጠመኝ ምንድነው ዶሮ አልበላም ይልና ትልና አንድ ልጅ ለምንድነው ማትበዩ ብለን ስንጠይቃት ዶሮዋ ገብታ ውስጥ የምትጮህ ይመስለኛል ቁቁቅ እያለች ብላናለች። እና ይሄ ኒዮፎቢያ ከሚለው ውጪ ኒዮፎቢያ ማለት አዲስ ምግብ አዲስ ነገርን መጥላት ማለት ነው። አዲስ ነገር መሞከርን የማይፈልጉ ልጆች ይኖራሉ። ከዛ ጋር ተያይዞ ምግብንም እንደዛው እንደ አዲስ ምግብን መውሰድ የማይፈልጉ ልጆች ይኖራሉ። የብዙ ልጆች የብዙ ወላጆች ችግር ነው ይሄ ችግር። አንዳንድ ጊዜ አልገጠማችሁም? ልጆች ምሳቃ ላይ ቁጭ ብለው ለረጅም ሰዓት የሆነ ሽንኩርት ሲመርጡ ወይ ቃሪያ ወይ ቲማቲም ከውስጥ እያወጡ ረጅም ሰዓት ቶሎ ቶሎ ተጎርሶ የሚነሱትን ነገር ረጅም ሰዓት ግን እየመረጡ የሚቆዩበት ጊዜ ማለት ነው። ስለዚህ የእናንተ ችግር ብቻ አይደለም፣ ብዙ ወላጆች በዚህ ይቸገራሉ።